በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠን የመጽሐፍ ቅዱስ ክፍል እንነጋገራለን። የእግዚአብሔር መንግስትና የጌታ ምጽአት የሚል ነው። የእግዚአብሔር መንግስትና የጌታ ምጽአት በመጽሐፍ ቅዱስ በጥብቅ የተያያዙ ርዕሶች ናቸው። የጌታ ምጽአት የእግዚአብሔር መንግስት ሙሉ በሙሉ የሚገለጥበትና የሚፈጸምበትን ጊዜ አስረግጦ የሚናገር፣ የእግዚአብሔር መንግስት ማን እንደሆነ የሚናገር፣ እግዚአብሔር ደግሞ መንግስቱ ምን አይነት እንደሆነ፣ የእግዚአብሔር መንግስት ስንል የትኛው አይነት መንግስት እንደሆነ በደንብ የአይነቱን የምልክቱን አይነት ይነግረናል። እና አንደኛ የእግዚአብሔር መንግስት አሁንም አለ። ኢየሱስ ሲያስተምር በትምህርቶች ውስጥ በተለይ ስለ እግዚአብሔር መንግስት ግልጽ አድርጎ ይናገራል። ያነ ዮሐንስ መጥምቁ ሲናገር እንዲህ ብሎ ይናገራል። ይሄ የእግዚአብሔር መንግስት እንደቀረበ ሲናገር እኔ በውሃ አጠምቃችኋለሁ፣ እርሱ በመጣ ጊዜ ግን በእሳት ያጠምቃችኋል፣ የጫማውን ጠፍር መፍታት የማይገባኝ አንድ የእግዚአብሔር በግ አለ፣ እሱ ይመጣል እያለ በደንብ አስረግጦ ይናገራል። የእግዚአብሔር መንግስት ጌታ ሲያስተምር እንዲህ ይላል። ሉቃስ ምዕራፍ 17 ቁጥር 20 እስከ 21 ድረስ የእግዚአብሔር መንግስት በውስጣችሁ ነው እያለ፣ ይህ ማለት እግዚአብሔር በሚያምኑት ሰዎች ልብ ላይ አሁን እየነገሰ እንዳለ ይናገራል። አሁን እየገዛ እንዳለ ይናገራል። ሁለተኛ የጌታ ምጽአት መንግስቱን በሙሉ የሚያገለግል እንደሆነ ይናገራል። ኢየሱስ ዳግመኛ ሲመጣ የሚሆኑ 4 ነገሮች አሉ። እነዚህ 4 ነገሮች አንደኛው ሙታን ይነሳሉ ነው የሚለው። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 17 ድረስ ሙታን እንደሚነሱ ይናገራል። አንደኛ ተሰሎንቄ ምዕራፍ 4 ላይ ያለው ቃል ከቁጥር 13 ጀምሮ ያለውን አነብላችኋለሁ። ነገር ግን ወንድሞቹ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታ በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ እያለ ይናገራል። ሌላው ደግሞ የሚናገረው ነገር የእግዚአብሔር ቃል አስረግጦ የሚነግረን ነገር ሶስተኛ ክፋት የሚወገድበት ዘመን እንዳለ ይናገራል። ራእይ ምዕራፍ 20 ከቁጥር 1 እስከ 16 ድረስ የራእይ መጽሐፍ የዮሐንስ ራእይ መጽሐፍ ላይ ያለውን ምዕራፍ 20 ላይ ያለውን ስንመለከት በደንብ አድርጎ አስረግጦ ይነግረናል። እንዲህ ይላል። ራእይ ምዕራፍ 20 ላይ ያለውን ቃል አነብላችኋለሁ። ራእይ መጽሐፍ ምዕራፍ 20 ከቁጥር 1 እስከ 15 ድረስ ከ11 እስከ 15 ድረስ እንዲህ ይላል። ታላቁና ነጭ ዙፋን በእርሱ ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታን ታናናሾችም ታላላቆችም በዙፋኑ ፊት ቆሞ አየሁ። መጽሐፍትም ተከፈቱ፣ ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህር በእርሱ ውስጥ ያሉትን ሁሉ ሙታን ሰጠ። ሞትና ሲኦል በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ እያለ የዮሐንስ ራእይ ምዕራፍ 20 ላይ ይሄ ክፋት የሚወገድበት ዘመን እንዳለ ይነግረናል። ሌላው አራተኛ አዲስ ሰማይና አዲስ ምድር እንደሚሆኑ ይናገራል። ራእይ መጽሐፍ ምዕራፍ 21 ከቁጥር 1 እስከ 4 ድረስ እንዲህ ብሎ ይናገራል። ራእይ መጽሐፍ ምዕራፍ 21 ቁጥር 1 እስከ 4 ድረስ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋል፣ ባህርም ወደፊት የለም። ቅድስቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ሁሉ ከዓይኖቻቸው ያብሳል።
ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይንም ጩኸትም ወይም ደግሞ ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑ የተቀመጠውን ነው ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይህንን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል እያለ ይናገራል። እዚህ ክፍል ውስጥ እንግዲህ አሁንም ገና ያልተፈጸሙ የእግዚአብሔር መንግስት መርሆች በአዲስ ኪዳን መሰረት ማለት ነው። የእግዚአብሔር መንግስት አሁን ተጀምሯል። አንደኛ አሁን ተጀምሯል በክርስቶስ መምጣት፣ በወንጌል ስብከትና በመንፈስ ቅዱስ ስራ። አሁን ዛሬም አብያተ ክርስቲያናት ሁሉ ወንጌልን እየሰበኩ በተለያየ ዓለም ላይ የተሰጣቸውን ያን ታላቁን ተልእኮ የሚያደርጉበት ዘመን እንደሆነ ግልጽ ነው። ሌላ ሁለተኛ ገና ያልተፈጸመው ሙሉ ክብሩ በጌታ ሁለተኛ ምጽአት ይገለጣል። አራተኛና የመጨረሻው አማኞች እንዴት ሊኖሩ ይገባል። ስለዚህ ጌታ መንግስት አለው። እንደገናም ደግሞ መንግስቱን እንዲንሰራፋ መንግስቱ ደግሞ ገኖ እንዲኖር እንደገናም ደግሞ ለምጽአቱ እንዴት አድርገው መኖር አለባቸው የሚለው አንደኛ የመንግስቱን ጽድቅ በመፈለግ መኖር አለባቸው። ማቴዎስ ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስቱ ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ይላል። ሌላ ሁለተኛ በቅድስና መኖር ነው። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 11 እስከ 14 ድረስ እንዲህ ይላል፣ ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ ይላል። ሌላው ሶስተኛ ወንጌልን ለአሕዛብ ሁሉ በመመስከር መኖር እንዳለባቸው ይናገራል። ማቴዎስ ምዕራፍ 24 ቁጥር 14 ላይ እንዲህ ይላል፣ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል እያለ ይናገራል። አራተኛውና መጨረሻው የጌታ ምጽአት በተስፋ በመጠባበቅ ቅዱሳኖች መኖር አለባቸው። ቲቶ ምዕራፍ 2 ቁጥር 12 እና 13 እንዲህ ይላል፣ ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱን የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። የእግዚአብሔር መንግስት በኢየሱስ ክርስቶስ መምጣት ተጀምሯል። ነገር ግን ሙሉ ክብሩና ስልጣኑ የሚገለጠው በጌታ ሁለተኛ ምጽአት ነው። ስለዚህ ክርስቲያኖች ዛሬ በመንግስቱ እየኖርን ለጌታ ምጽአት አንደኛ በእምነት፣ ሁለተኛ በቅድስና፣ ሶስተኛ በተስፋ ልንጠብቀው ይገባል። ራዕይ ምዕራፍ 22 ቁጥር 17 መንፈሱና ሙሽራይቱና ይህ ይላል፣ የሚሰማምና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃን እንዲያው ይውሰድ እያለ ይናገራል። የክብር አምላክ እግዚአብሔር ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች እግዚአብሔር የዘላለም አምላክ ሆይ ከቃሌ የተነሳ አሁን አንተን እግዚአብሔር በቅድስና እንዲጠብቁ ያንተን ጽድቅ እያሰቡ እንዲኖሩ እግዚአብሔር የዘላለም አምላክ ሆይ ዓለማዊ ምኞትን የሚያስክደውን ያንን የተባረከውን ያንን ጸጋ እየተከታተሉ እንዲኖሩ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ሕዝብህን እንድትረዳ ጸልያለሁ። ወንጌልህን እየሰበከ የሚኖርበት ጸጋ በላዩ ላይ ለቀሃል። የክብር አምላክ ከዚህ ጸጋ የተነሳ ሴት ባሪያዎችና ወንድ ባሪያዎች ለወንጌል የክብር አምላክ የወጡ እንዲሆኑ ጸልያለሁ። እግዚአብሔር ይሄ መንግስት ወንጌል በዓለም ሁሉ ይሰበካል ተብሎ እንደተጻፈ ቃልህ እንደሚናገረው ለቃልህ የሚሮጥ ሕይወት እንዲኖር በኢየሱስ ክርስቶስ ስም የእስራኤል ቅዱስ እግዚአብሔር ወንጌልህ የክብር አምላክ እግዚአብሔር እግር አለው። ሕዝብህ እግዚአብሔር ሆይ ለቃልህ እንዲኖር እግዚአብሔር የዘላለም አምላክ ሆይ ወንጌልህን እየሰበከ የሚኖርበት ማራናታ እያለ የሚኖርበትን የክብር አምላክ እግዚአብሔር የዘላለም አምላክ ኃይል እንድትሰጠው ጸለዩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ